ב-24 לרביעי 2024 חבר הכנסת לפיד אמר שצריך להפסיק מיד את הלחימה, צריך לצאת מעזה. אני אביא לכם את הציטוט המלא, אבל אתם יכולים למצוא אותו בגוגל. והדבר השני, חברי הכנסת, אני עדיין בקריאות. והדבר השני הוא הדבר העיקרי. אתה מעז לדבר על האיום האיראני. במשך שנים, 40 שנה, וגם בשנות היותי בממשלה, ראש ממשלה, אני לחמתי והזהרתי בפני האיום הזה, וניסיתי לגייס את כולם, גם את הקואליציה וגם את האופוזיציה. והדברים האלה נתקלו בגיחוך. מה זה? עוד פעם גחמה של נתניהו. הוא מנסה להסתיר את הדברים האמיתיים שעומדים בפנינו באיזה איום כביכול קיומי מאיראן. אני פעלתי בכל הממשלות בראשותי כדי לפגוע באיראנים. היום אפשר להגיד לפגוע במדענים האיראנים, גם עכשיו לפגוע בבחירי המדענים האיראנים. חיסלנו את התריסר הפותח שלהם, וזה חשוב. את כל זה עשינו ועוד דברים רבים אחרים, בעיקר באמצעות פעולות חסויות של המוסד וזרועות אחרות. עשינו את כל זה, אבל כל הזמן נתקלתי בהתנגדות ממוסמכת וגם ציבורית. אל תגזים, לא צריך ללכת לשם, לא צריך לעצור את זה. חברת הכנסת מיכל שיר סגמן, קריאה שנייה. אני אשמח בבוא היום. נשיא בית המשפט העליון, השופט יצחק עמית, ברוך בואך לכנסת ישראל. היא לא שלכם הכנסת, היא של עם ישראל. זה המקום הראשון של מהסנהדרין הגדולה של רבן גמליאל, שעם ישראל יכול לבחור לעצמו הנהגה, ואתם מבזים אותה ככה? ועוד אחר כך מעמידים אותנו בדום לזכר הנופלים. אז אל תבזו בבניין הזה את זכר הנופלים. אדוני ראש הממשלה, הקשבתי רוב קשב לנאומך ותהיתי באיזה מציאות הוא מתרחש. אמרת פה, הפצצנו באיראן. מי היה ראש הממשלה כשאיראן צברה את כוחה? אמרת פה שחיזבאללה יש לו 150,000 טילים. מי היה ראש הממשלה כשחיזבאללה צבר 150,000 טילים והושיב את כוח רדואן על הגבול? אמרת פה שניצחנו במלחמה. מי היה ראש הממשלה ב7 באוקטובר והזניח את משרתו והביא עלינו את האסון הגדול ביותר לעם היהודי מאז השואה? מי? האופוזיציה? יש גבול כמה אפשר להשליך את האשמה ממך ואילך. דיברת עכשיו על יחסיך הטובים עם ארצות הברית. בנאום של הנשיא טראמפ היה משפט שקצת נעלם לאנשים, שהנשיא טראמפ אמר שם, מה זה? חבר הכנסת ואטורי. ביזוי של כנסת ישראל. בבקשה. דיברת פה, אדוני ראש הממשלה, על היחסים עם ארצות הברית. הייתי פה כמוך, היה באמת נאום מרגש של הנשיא טראמפ. ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ፋሲል፣ እንዲሁም አቶ ተስፋዬ። በመጀመሪያ ደረጃ እንዲሁም ለአድማጮች ለተመልካቾች ይቅርታ ጠይቃለሁ። ቦታው ማያመች ሆነበት ምክንያት አቶ ሽሎሞ ቅድም እንደገለጽከው የአሜሪካ ምክትል ፕሬዝዳንት እሳቸው በመምጣታቸው ምክንያት ታላላቅ ጎዳናዎች ተዘግተው በዛ ምክንያት ነው እንጂ ስቱዲዮአችሁ ድረስ ለመምጣት ነበር እቅዴ። በጣም ጥሩ። ብዙ ጥያቄዎች አሉ ዶክተር ጸጋ። ዛሬ በዚህ በፕሬዝዳንቱ በምክትል ፕሬዝዳንቱ ጉብኝት እንመልከትና እሳቸውም እዚህ ነው ያሉት። ከሰዓት በኋላ ደግሞ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ይመጣሉ። እንዴት ነው የአሜሪካ ባለስልጣናት ጉብኝት አልበዛም ዶክተር ጸጋ? ምክንያቱ ምንድነው?
እንግዲህ ሁላችን እንደምናውቀው አቶ ሽሎሞ የተኩስ ማቆም ስምምነት ከሐማስ ጋር ሲፈጸም 20 ነጥቦቹ ሲመጡ ዋናው እቅዱ የተጠበቀው የሐማስ ሽብር ፈጣሪ ድርጅት የሞቱትን ሰዎች ብቻ ሳይሆን ነው በህይወት ያሉትን ብቻ ሳይሆን የሞቱ ወገኖቻችን አስከሬናቸውንም ይለቃል የሚል ነበር። የሞቱተኝ እስካሁን ድረስ ሙሉ በሙሉ አልተመለሱም አስከሬናቸውና ባልሳሳት ከ28ቱ 15 ተመልሰዋል 13 የቀሩ መሰለኝ። አዎ ስለዚህ በስምምነቱ መሰረት ወዲያው መመለስ ነበር። የሐማስ ሽብር ፈጣሪ ድርጅት እድሜውን ለማራዘም የተለያዩ መንገዶችን እየፈለገ ጉዳዩን ማጓተት ነው የሚፈልገውና በዚህ ምክንያት ነው የመጓተቱ ሁኔታ ያለ። ስለዚህ እስራኤል ደግሞ እንዳያያችሁት ከጥቂት ቀናት በፊት የሐማስ ሽብር ፈጣሪ ድርጅት 2 ወታደሮቻችን ገደለ። ከዛ ደግሞ እስራኤልም ደግሞ ተመለሰች ወደ ጦርነቱ። ወዲያውኑ የአሜሪካ መንግስት የደከምንበት የሰላም ሁኔታ እንዲቀጥል ነው የምንፈልግና ማቆም አለባችሁ መውጣት አለባችሁ በማለት ከዛ ለመውጣት ተችሏል። በአጠቃላይ የአሜሪካ ከፍተኛ ባለስልጣናት በብዛት ወደዚህ የሚመጡትኝ ትልቁ ምክንያት ስምምነቱ በተግባር እንዲውል ነው። ስምምነቱ እንደሚታወቀው ሁሉ የአሜሪካ አስተዳደር የሚመራው ስለሆነ ይህ ሁኔታ ከወደቀ ወይም ከከሸፈ በእነሱ በኩልም ውድቀት ነውና ለዛ ነው ከፍተኛ ባለስልጣኖቻቸው የሚመጡት። አሁን ቅድም እንዳልከው ምክትል ፕሬዝዳንቱ ከሰዓት በኋላ ደግሞ የውጭ ጉዳይ ሚኒስትሩ ይመጣሉ። በአጠቃላይ ምንድነው እስራኤል ወደ አረብ ሀገር ሳውዲ አረቢያ የተለያዩ ቦታዎችን በመሯሯጥ ላይ ናቸው። ለምን ይሄ ሁኔታ ከከሸፈ ለአሜሪካ ጥሩም አይደለም ለኛ ብቻ ሳይሆን። በአሜሪካና በእስራኤል ያሉት ልዩነቶች ምንድናቸው? ዶክተር ጸጋንች እስከ ተረዳሽው ድረስ በእርግጠኝነት የጥምሩ መንግስት አባልም ነሽና በመሐከላቸው ልዩነት ያለ መስሎ ይታያል። ለምን ነው ልዩነት ያለው? ጥሩ ጥያቄያቶች ለሞ በመጀመሪያ ደረጃ ቀደም እንደገለጽኩት የተጠለፉትን የገደሏቸውን አስከሬን ሙሉ በሙሉ አልመለሱም። በሁለተኛ ደረጃ በአዛ የገቡተኝ እንዲሰሩ ወይም ደግሞ በዚህ በአዛ መልሶ በማቋቋም በሚለው ከገቡት ሀገራት መካከል ካታርና ወይም ኳታርና ቱርክ ገብተዋል። እነዚህ ሁለቱ ሀገራት እኛም ፈልጋቸው ማንፈልግበት ምክንያት እነዚህ ሁለቱ ሀገራት ለሐማስ ሽብር ፈጣሪ ድርጅት መናኸሪያ የነበሩ የሐማስ ሽብር ፈጣሪ ድርጅትን በጥሩ ሁኔታ ያስታጠቁ በገንዘብም ሆነ ቱርክ ሁሉ በስልጣና ያካሄዱ የነበሩ ናቸው። የሐማስ ሽብር ፈጣሪ ድርጅት በቱርክ የሰለጠነው ሌላ ሰው ሊጎዳ አይደለም እኛን ለመግደል ነው እና በዚህ ጉዳይ ላይ የነዚህን መግባት እስራኤል አትፈልግም። የአሜሪካ አስተዳደር ደግሞ እነዚህን ማስገባት ይፈልጋል። ምክንያቱም ከካታር ጋር ጥሩ ግንኙነት አለ። በሁለተኛ ደረጃ ቱርክን ማስገባት ይፈልጋሉ። መርሳት የሌለብን ቱርክ የሰሜን ጦር ቃል ኪዳን ጋር አባል ነች እና የአሜሪካ ተመልከት አቶ ሸሞ አሜሪካ 100 ጊዜ እኛም ብትወደንም ብትደግፈንም የራሳቸውም ጥቅም አለ ነው። ግን ዶክተር ጸጋ አሁን ትንሽ መዘግየት አይሆንም? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለምሳሌ ኳታሮች እንዲሁም ቱርኮች ሌሎች የሙስሊም ሀገሮችም 19 ነጥብ ላይ እሳቸው በሚስማሙበት ጊዜ ከትራምፕ ጋር ተስማምተው ነበረ። ምናልባት ያኔ ወይ አይሆንም ማለት ሲገባ አሁን እንደገና አይሆንም ማለታቸው ይሄ አንዱ ከአሜሪካ መንግስት ጋር ማለትም መፎካከርን አያመጣም። ሁለተኛው ደግሞ አሁንም ቢሆን የአሜሪካ መንግስት አቋም እኔም ማውቀው ነው በግልጽነት የፍልስጤም ርዕሰ አስተዳደር እንዲገቡና ከሐማስ የጦር መሳሪያውን ከፈታ በኋላ እንዲያስተዳድሩ የሚለውን አቋም እነሱ ያዙ ናቸው። የኛ ጠቅላይ ሚኒስትር ደግሞ እንደማይፈልጉ ተናግረዋል። ለምሳሌ ያስቀመጧቸው 3 ነገሮች ናቸው። ቱርክን አንፈልግም፣ የፍልስጤም ርዕሰ አስተዳደር መጥቶ እንዲገቡ አንፈልግም ነው ጠቅላይ ሚኒስትራችንና በዚህ ላይም አለመግባባት እንዳለ እየታየ ነው። ትላንትና ለምሳሌ ምክትል ፕሬዝዳንቱ በሚጠየቁበት ጊዜ ለዚህ አይ እኛ የጠቅላይ ሚኒስትር ኔታንያሁን አቋም እንቀበላለን አሉ ነው። ግን አንድ ነገር መዘንጋት የሌለብህ አለ። አንተ ያልከው ትክክል ነህ። በእኛ በኩል ያለው አቋም አይተህ ከሆነ አሁን ብዙ የአረብ ሀገራት በዚህ ጉዳይ ተስማምተዋል። ማለትም ባዛ ለመግባት የሚለው ሩጣው የገቡት ግን እነዚህ ሁለት ሀገሮች ናቸው። ሁለቱ ሀገራት ደግሞ በእኛ በኩል ምክንያት አለን ምንጠራጠርበት ካሁን በፊት ለሐማስ ሽብር ፈጣሪ ድርጅት መናኸሪያ የነበሩ የሚያሰለጥኑ አሁንም ናቸው። ዶክተር ጸጋ አሁንም መናኸሪያ ናቸው። ማለትም የሐማስ መሪዎች ግማሾች ቱርክ ግማሾች ኳታር ነው ያሉ።
በትክክል ስለዚህ እኮ ነው እዛ መኖራቸው ብቻ ሳይሆን አሁንም ቢሆን በተለይ የቱርኩ ፕሬዝዳንት ካታሮች እንኳን ምንድነው ባፋቸው አይናገሩም ብዙ በተግባር ነው ጉዳት የሚያደርሱት የቱርኩ ፕሬዝዳንት አሁን የሚናገሩት ምንድነው በተደጋጋሚ ጠቅላይ ሚኒስትር ናታንያሁን በመውቀስ ለፍልስጤም በማድላት እንዲህ አይነት አቋሙ የለየለትን ሰው ማስገባት አትችልም ሌሎች አረብ ሀገራት ሩጠው አልመጡም እስራኤል ደግሞ ምትለው ምን ሌሎች የአረብ ሀገራት መግባት አለባቸው የፍልስጤም ደግሞ ባለሙያዎቹ መግባት አለባቸው እንጂ አቶ ሽሎሞ ተመልከት ድርድር ስታካሄድ አንተ የምትፈልገው አለ ሌላው አካል የሚፈልገው አለ እና ሙሉ በሙሉ ያንተን አይቀበሉም ሙሉ በሙሉ እነዛን አትቀበልም መካከል ላይ መድረስ አለበት ግን ዶክተር ድርድር ይገባኛል ከዚህ ላይ ዶክተር ጸጋ በእውነት ከመጀመሪያው ጊዜ ጀምሮ የእናንተ መንግስት ስተት ሊሆን አይችልም ምክንያቱም ግብጽ ለምሳሌ እና እስራኤል የሰላም ግንኙነት አለን ከዛ ደግሞ ሁለቱ ሀገሮች ደግሞ የሽብርተኝነትን ተዋጊዎች ናቸው እንደምታስታውሹ ለምሳሌ ካልሲሲ በፊት ሙርሲ የሚባለው የብራዘርሁድስ ወይም የሐማስ እና የነቱርክ መንግስት አይነት ደጋፊ ነበሩ ስለዚህ የሁለቱ ሀገሮች የጋራ ምክንያት አለንና ለምን ነው እስራኤል ጫና አድርጋ የግብጽ መንግስት ወደ አዛ እንዲገባ ለማድረጋቸው እንደዚሁም ዮርዳኖስን ሁለቱ ሀገሮች ቢገባ ይሻሉንም ነበር ከመጀመሪያው ጊዜ ጀምሮ አሳብ ጥሩ ነው ነገር ግን ተመልከት ግብጽ ከጥንትም ጀምሮ ጋዛን የለቀቀች አልፈልግም ብላ የቀረች ናት ድሮ ጀምሮ አሁን ብቻ አይደለም ለምንድነው ፍልስጤምን ህዝብ አረቦች አይወዷቸውም ስለዚህ የግብጽ መንግስት ይሄንን ጉዳይ ጠለቅ ብሎ መግባትም አይፈልግም ባሸማጋይነት ያገለግላል ታላቁ አረብ ሀገር ግብጽ ናት በዚህ ጉዳይ ያለችበት የአረብ ሊግ ዋና መሪው አሷናት በእንዲንጅ በጠለቅ ብለው መግባትና ኃላፊነት መውሰድ አይፈልጉም ታስታውስ እንዱ በጦርነቱ ጊዜ ጋዛና አዛና ግብጽ እንትን አላቸው ድንበር አላቸው በዛ በኩል እንዳይገቡ ነው የዘጋቻቸው ግብጽና ግብጽ ሙሉ በሙሉ በዚህ በፖለቲካው ተጫወት እንጂ ሙሉ በሙሉ አስተዳደርነቱን መቀበል አትፈልግም ዮርዳኖስን በተመሳሳይ ሁኔታ 80 ውጅ ዮርዳኖስ ፍልስጤም ነው አዮ ስለዚህ እነዚህን ተጨማሪ የመውሰዱን ፍላጎቱም የላቸውም አቅሙም የላቸውም በገንዘብ በኩል ስትሄድም ፍላጎቱም የላቸውም ለምን እነሱም ይፈልጉት ለራሳቸው እነዚህን በፖለቲካ ነው እንጂ በመርዳት በኩል በክልላቸው እንዲገቡ ወይም እነሱ ሄደው እንዲገቡ እንዲያስተዳድሩ ፍላጎት የላቸውም ፍላጎታቸው በእነሱ በኩል ያለው ምንድነው እኛ ሀገራት ለነ ፍልስጤሞቹ እርስ በርሳቸው ይስተዳደሩ ነው በተለይ በዮርዳኖስ በኩል ይሄ ያሰጋታል ዮርዳኖስን 80 እጅ ከመቶ ዮርዳኖስ ህዝብ ፍልስጤም ነው ስለዚህ ይሄን ስትጨምርባቸው ለነሱ ከባድ ነው ቀላል አይደለምና እያንዳንዱ ሀገር ምንም በፖለቲካው ቢጫወትም መጀመሪያ የሚፈልገው የራሱን ጥቅም ነው አቶ ሽሎሞ አንዘንጋ ኦኬ ዶክተር ጸጋ ወደ አሁን ይሄን ተውና ወደ አገር ውስጥ ፖለቲካ እንመለስና ያው የክነሴት ስራችሁን ጀምራችኋል ከረጅም ጊዜ ረፍት በኋላ የመክፈቻ ፕሮግራሙን በሰኞው ዕለት ተካሂዶ ነበር እና በትላንትናው ዕለት አንዳንድ ህጎች መንግስት የማይፈልገው ተቃዋሚዎችና የጥምሩ መንግስት አባላት የሆኑትም ያስተላልፏቸው ህጎች አሉ ለምሳሌ ይሁዳና ሰማሪያ በእስራኤል ህግ መንግስት ቁጥጥር መሆን አለባት የሚለውን ጠቅላይ ሚኒስትሩ አይሆንም ይያሉ አንቺም ተቃዋሚ ነበርሽ ግን ህጉ አልፏል የአሜሪካ መንግስትም አስቆጥቷል እንዴት ነው ይሄ ሁኔታ በመጀመሪያ ደረጃ ተመልከት እስራኤል ያዘቻቸው መሬቶች መልቀቅ የለባትም እስራኤል አንዱ አላማዋ መንደሮች ማስፋፋት ነው በሌላ በኩል በመታይበት ሰዓት አሁን ያለንበት ወቅት አለ አሁን ቀደም የተነጋገርነው የድርድሩ ሁኔታ አለ የሰላም ሁኔታ አለ በሌላ በኩል ደግሞ ስታየው በአሁኑ ሰዓት በርግጥ አንዳንድ ቦታዎች አሉ እንደ ማሊያ ዱሚም ከተማዎች የሆኑ ቦታዎች እነዚህን በእስራኤል ክልል መያዝ አለበት ያ ካልሆነ ለወደፊቱ አደጋለው ነገር ግን ለሁሉም ጊዜ ያለው ብሏል ጥበበኛው ሰለሞን ጊዜ መጠበቅ አለበት ኦኬ ለዚህ ነው ሊኩድ አልደገፍንም በዚህ ትላንትና ድምጽ አልሰጠንም ኦኬ አቶ ተስፋዬ ከኢየሩሳሌም ጥያቄ ለዶክተር ጸጋ አለ ጤና ይስጥልኝ ዶክተር ጸጋ በድጋሚ ጤና ይስጥልኝ አቶ ተስፋዬ የኔ ጥያቄ እንግዲህ በጠቅላይ ሚኒስትር ቢንያሚን ናታንያሁን የፍርድ ጉዳይ በተመለከተ ነው እንግዲህ ብዛት ያላቸው ሚኒስትሮች እንደውም የጠቅላይ ሚኒስትር ቢንያሚን ባለቤት ሳራ ናታንያሁን ጨምሮ
ለፕሬዝዳንቱ ያቀረቡት ደብዳቤ አለ እንግዲህ ይቅር የሚል ደብዳቤ ይቅርታ ደብዳቤ ይሄ ማለት ምንድነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጥፋታቸው አምነው ነው ወይስ ያለ ጥፋት ካለማመንም ይሄን ነገር ማድረግ ይቻላል ወይ የፕሬዝዳንቱ ይቅር ማለት እንደዚህ ጥፋታቸውን አምነው አልቀረቡም እስካሁን ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጀመሪያ ደረጃ በጠቅላይ ሚኒስትሩ ላይ የተከፈተው ይህ የፍርድ ችሎት መሆን አልነበረበትም እሳቸውን ከስልጣን ለማውረድ የተወሰደ የፖለቲካ ጨዋታ ነው በምርጫ ማሸነፍ ስለማይችሉ በፍርድ ቤት እሳቸውን ለማውረድ የተፈጸመ ነው በትላንትናው ዕለት በፍርድ ቤት የነበረውን የምስክር ቃል ሰምታችሁ ከሆነ ማሐሽ የተባለው የፖሊስነን አካል አሰራሩ መጥፎ ነው ጥሩ ነው ብሎ የሚመረምረው አካል መሪ የነበሩ በትላንትናው ዕለት በሰጡት የምስክር ቃል በጊዜው በምን አይነት መልክ ጠቅላይ ሚኒስትሩን ለማወንጀል ከሰዎቹ የምስክር ቃል እንደተወሰደ ጭራሽ ከህግ ውጭ እንደነበረ በደንብ ቁልጭ አድርገው አስቀምጠውታል ስለዚህ የጠቅላይ ሚኒስትሩ ክስ የነበረው ካሁን በፊትም እሳቸው እንዲከሰሱና የፖሊስ ፋይል እንዲከፈት ያደረጉት አልሸክ የተባሉት የፖሊስ አዛዥም ምንድነው ያሉት እኛ ጠቅላይ ሚኒስትሩ ይሄ ነገር ሲመጣ ይለቃል ስልጣኑን ብለን ጠብቀን ነበር ነገር ግን አልለቀቀልም እንደዚህ አይነት መከራከሩ በጣም ይገርማል ብሎ ተናግረዋልና በአጠቃላይ የሁኔታ የህጉ መጓተት በሀገራችን ከፍተኛ ችግር አመጣዋል 5 ጊዜ ምርጫ ሄደናል በ3 አመት ተኩል ውስጥ ከጠቅላይ ሚኒስትሩ ጋር መንግስታና ቋቋም እየተባለ አይተናል በጠቅላይ ሚኒስትሩ ላይ የተከፈተው ፋይል ቀስ በቀስ እየተናደ ነው ምስክሩንም እያየን ነው በተለይ ትላንት የነበረው በእስራኤል ሀገር የህግ ሰዎች ምንድነው ያሉት የመሬት መንቀጥቀጥ ነው የትላንትናው የምስክር ቃል ለምን በሳቸውነን በወንጀል ለመክሰስ የተወሰደው ሂደት ፖሊስ ፋይል የከፈተውና ከዛም የነበረው የሂደቱ ሁኔታ ሰዎቹ እንደ ኒር ሄፌጽ የሚባል ከሳቸው ጋር የሰሩት ሰዎችን ለሳቸው መጥፎ ምስክር ሰጥተው እንዲወነጀሉ ለማድረግ የተጠቀሙበት ዘዴ ከህግ ውጭ እንደነበረ ቁልጭ ብሎ ቀርቧል ዶክተር ጸጋ ወለሽ ነገሩ ይቅርታ እንደልጨርስ ስለዚህ ምንድነው የቀረበው ሐሳብ ይሄ ነገር ገና ብዙ አመት ይጓተታል መጨረሻ ፋይዳ የለውም በግነጻ ነው የሚወጡት ጠቅላይ ሚኒስትሩ ስለዚህ መሆን ያለበተኝ ከወዲሁ አሁን ፕሬዝዳንቱ ምረት ብለው ስተቱን መዝጋት አለባቸው ካልተዘጋ ይሄ ነገር አሁን ጠቅላይ ሚኒስትሩ በትላንትናው ዕለት የነበረው በሳቸው ላይ የነበረው የተሰጠው የተካሄደው የፍርድ ችሎት የፖሊስ ምርመራው ያ መጥፎ መሆኑ ማለት የነበረው ቁልጭ ብሎ መቅረቡ በሀገራችን ፖለቲካ ለወደፊቱ የሚያሳዝን ነው ለጠቅላይ ሚኒስትሩ ለፍርድ መቅረብ ቀላል አይደለም ነገር ግን መጨረሻ ላይ ጠቅላይ ሚኒስትሩ ነፃ እንደሚወጡ ያውቃሉ ራሳቸው ዶክተር ጸጋ ግዚያችን በጣም እየሄደ ነው ያውልሽ ይሄን ህጉን ፍርድ ቤቱን በተመለከተ ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ራሳቸው እኔ ራሴ ቆሜ ተከራክሬ አሸንፋለሁና ነፃነቴን አገኛለሁ እያሉ እነዚህ በጎን ሄዶ ፍርዱ ይቋቋርጥ ማለት ምን ማለት ነው ይሄ በጎን መሄድ አይደለም አቶ ሽሎሞ ያየነው ነው የፍርዱ ፋይል በሙሉ ውሸት እንደሆነ እየተናደ ነው የምስክር ቃላቶችን ተከታትለ ከሆነ በተለይ በትላንትናው ዕለት የነበረው በጣም ነው ዶክተር ጸጋ በፍርድ ቤት ላይ የሚካሄዱ ሂደቶች ለጠቅላይ ሚኒስትሩ የተለየ ፕሪቪሌጅ ሊደረግላቸው አይችልም ህግስ በሚኖርበት ጊዜ በህጉ መሰረት ያንዳንዱ ተከሳሽ ሰው ማለት ነው አቃቢ ህግ የሚያቀርበውን መልሱን ሰጥቶ ከዛ በኋላ አንዳንዶችም በርግጥ ነፃነታቸውን ሊያገኙ ይችላሉ ግን በዚህ አቋርጠው ጠቅላይ ሚኒስትር ስለሆኑ ፍርዱ ይቋረጥላቸው ማለት የበላይ ህግን የበላይነትም እንዲጎናጸፉ ማድረግ ነው መስሎ የሚታየኝ ለማንኛውም ግን አይደለም ቆይ እኔ መመለስ ፈልጋለሁ እዚህ ላይ ግልጽ ለማድረግ አንተ ያልከው የህግ የበላይነት የለም ሁሉም ሰው እኩል ነው ወንጀል በዚህ መገዛት ያለበት እዚህ ላይ ግን ያየነው ቆይ አንዴ ይቅርታ እዚህ ላይ ያየነው በምርጫ ማሸነፍ ስለማይችሉ ጠቅላይ ሚኒስትሩን የፖለቲካ ምርጫው ዲሞክራሲው የፖለቲካ አዝማሚያቸው እኮ ነው የፖለቲካ አዝማሚያቸው ነው አስጨርሰኝ አንዴ እዚህ ላይ መጨረስ ፈልጋለሁ ጠቅላይ ሚኒስትሩን ማሸነፍ ስለማይችሉ እሳቸውን በፍርድ ለማውረድ ተሞከረ ይህ ሁኔታ ከቀን ቀን እየተሸረሸረ ስለዚህ ፍርዱ ይጨረሳ ምን ችግር አለው ፍርዱ ይለቅና ነፃነታቸውን ያገኙ ምን ችግር አለ አቶ ሽሎሞ ፍርዱ ይጨረስ ከተባለ ብዙ አመት ይጨርሳል የሚፈልገው ያህል ኖ እንደዛ አይደለም እንዲያውም ንገር አሁን የቀረበው ሐሳብ ንገር በሳቸው ላይ ፋይል እንዲከፈቱ ያረጉተኝ ፋይል ፖሊስ ይመርመሩና ለፍርድ ይቀርቡ እየተባለ ነው ለምን እንደገና ይሄ ሁለተኛ የፖለቲካ እይታ ነው ዶክተር አንቺ ከፖለቲካ እይታ ነፃ አይደለሽም ዶክተር ጸጋ አንቺ ከፖለቲካ እይታ ነፃ አይደለሽም ለምን
መሰለ አናዳምጥ አንተ በደንብ ታውቀዋለህ የጠቅላይ ሚኒስትሩ ሁኔታ ከ2019 ዓመተ ምህረት አንስቶ ያየነው በስልጣናቸው በምርጫ ማሸነፍ የማይችሉት በፍርድ ቤት ለማውረድ ነው ያ መሆኑን የፖሊስ አዛዡ አልሸፍ ተናግረዋል የምስክር ቃሉን እያየን ነው በትላንትናው ዕለት የነበረው ራሱ ልንገርህ ፋይል የከፈቱባቸውን የፖሊስ አካላት መርማሪዎችና አቃቢ ህጎች ለፍርድ መቅረብ አለባቸው ያ ነው ትልቁ ነገር የሁኔታ ይቀጥል ከተባለ ቆይ አንዴ ይቅርታ ይሄ ነገር ይቀጥል ከተባለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ 76 ዓመት ሰው ናቸው ይሄ ሁኔታ 10 ዓመትም ሊቀጥል ይችላል ገባ ስለዚህ ወንጀሉ ሰርተው ከሆነ ምንም ችግር የለም ሆነ ተብሎ ከስልጣን ለማውረድ ሴራ የተጠነሰሰ ዶክተር ተጋ ለመጉዳት ያረጉተኝ አገሪቱን እየጎዳን ነው ዶክተር ተጋ ባንድ ነገር ሚኒስትር ተበርካቸው ያካሄደ በጎን ለፍርድ የሚቀርብ እሺ ችግር የለም ባንድ ነገር እንስማማ ዶክተር ተጋ አንቺ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፓርቲ አባል ነሽ ፖለቲካ እይታ አለሽ መድሎ ማድረግ ምታደርገው ተቃዋሚ ነው ጠቅላይ ሚኒስትሩ ተቃዋሚ የግራ ክንፍ ነህ የሳቸው ነን ማውደቅ ወይ ስልጣን ማውረድ ደግፍና ኦኬ ኖ እኔ የምለው ዶክተር ጸጋ እንደት መሰለሽ እኔ የምለው በፍርድ ያሉ ነገሮች በፍርድ ይፈጸሙ ነው ስለዚህ ላይ ህግ የበላይነት የሁሉም ይኩል ነው አቶች ነው አንተ ያልሰረከውን ሽሎሞ ሰርቋል ብለው ፋይል ቢከፍቱብህ ለፍርድ ቢያቀርቡ ያን ነፃ ለማድረግ ጊዜ ታቃጥራለህ ገንዘብ ታወጣለህ በጣም ትጎዳለህ ትሰቃያለህ መጨረሻ ግን ነፃ ትወጣለህ ያ እንዳይሆን ደግሞ መከራከር አለበት ጠቅላይ ሚኒስትሩ ጥፋት ካላቸው ምንም ችግር የለም ዶክተር ጸጋ ግን ከስልጣን ለማውረድ የተወሰደ የግራ ክንፎች አልሆንላችሁ ሲል በፍርድ ሰው ለማውረድ ነው እሺ ዶክተር ጸጋ ነገሩ በጣም ግልጽ ነው በጣም እናመሰግናለን በእርግጠኝነት ደግመን ደጋግመን ገና ምን ወያይበት አጀንዳ ይሆናል የፍርድ ቤቱ ጉዳይ በዛሬ የሚያልቅ ነገር አይደለም ሌላ ጊዜም በእርግጥ ይሁን እንደ ሁኔታው ያየ ነገሩን እናያለን ለጊዜው መልካም ቆይታ ይሁንልሽ በሰላም ቤትሽ እንድትገቢ እንላለን ምክንያቱም በጣም መንገዱ ሁሉ ተዘጋግቷል ግን አንድ ቃል መጨመር ፈልጋው በጣም በ30 ሰከንድ የፖለቲካ ሁኔታ እንተውና በትላንትናው ዕለት ስለ ሃይማኖት ካሳው ንግግር አድርጌያለሁ በክነሴት ሰምቻለሁ እቺ ልጅ እስካሁንም አልተገኘችም ይያለ በአጋጣሚ አሁን ደግሞ እንደዛም ሆኖ ዛሬ 4 ሰዓት ነው የፈጀብኝ ከኢየሩሳሌም ቴላቪቭ ለመምጣት ከመንገዶችና ትራንስፖርት ሚኒስትሯ ሚሪ ሬጌቭ ጋር ግንኙነት ነበረኝ ይሄው ምንድነው ተቋርጦ የነበረው የመንጃ ፈቃድ ለማውጣት ወገኖቻችን በቃል እንዲፈተኑ የሚለው ያን መልሰናልና በዛሬው ቀን ለፈተና የቀረቡት ሙሉ በሙሉ ሁሉም ፈተናውን አልፈውታልና ቦታው ተገኝቼ ስላየው በጣም ደስ ብሎኛል ብዙዎቹ በእድሜ የገፉ ናቸው አብዛኛዎቹ እናቶች ናቸው በጣም ጥሩ ነው ጸጋ አንቺ የምታደርጋቸውን ስራዎች በሙሉ በተለያዩ አጋጣሚዎችም እንናገራለን ስለዚህ እናመሰግናለን አሁን ደግሞ ሁሉ ጊዜም ቢሆን ጥሪ ያደረግን ውይይት ምናደርገው ወንድማችን አቶ ሩቤን መሸሻ በቅሪያት ያሚኖራ ተግራስልን ሩቤን ተግራስልን ሾሞ በመጀመሪያ ደረጃ ሁሌም ፈቃደኛ በመሆንና እዚህ መድረክ በመገኘት በጣም ያመሰገንኩ የመጀመሪያው ጥያቄ ሊዮን የፈለኩት እንዴት ነው አሁን ባለው በወቅታዊ ጉብኝትና በተለይ የአሜሪካ ባለስልጣናት በእስራኤል ላይ ያንዣብባሉ አንተና በሱ አካባቢ ያለው ሰው ምን ይመለከታል ምን አንዳንዴ እኛ እስራኤል ትንሽ የአሜሪካ ተገዦች ሆን መስሎ ይታያል ወይስ እስካሁን ድረስ ራሳችን የቻልን ሀገሮች ነን በመጀመሪያ ደረጃ ሽሎሞ በደንብ ነው የገለጸው እስራኤል በአሁኑ ሰዓት የራሷ የሆነ አቋም ያላት መስላ አትታይ በመጀመሪያ ደረጃ ትክክል እንደገለጽከው አሁን እስራኤል ያለችበት ሁኔታ ምንድነው ኳታርም ሆነች ቱርክ ግብጽ የአሜሪካንን ሁኔታ በመጠቀም የአያላን መንግስትነቷን በመጠቀም እስራኤልን በእስራኤል ላይ የሚደረገው ከፍተኛ ጭነት ሁላችንም ያሳስባል አሜሪካ እስራኤል አሁን ለአሜሪካ ለ51ኛ አገር ናት ተብሎ ለመናገር ያስደፍራል ምክንያቱም አቋም አላት ብሎ ለመናገር አሁን ሽሎሞ እንዳልከው ነገሮችን ብትጠቁማቸው እስራኤል ለአሜሪካ 51ኛ አገር ናት ብሎ ለመናገር
የሚያስደፍር ሁኔታ ነው መስሎ የሚታየው ነው ባሁኑ እና አሁን ይሄ ሊመጣ የቻለው የኛ መንግስት ከሚያደርገው የፖለቲካ ሂደት ነው ወይስ ደግሞ በተለይ የተጠለፉትን ቤተሰቦች ሰዎች ለማግኘትና በህይወት ያሉትን እንደዚሁ ማስክሬኖችን ለማምጣት ምንም አማራጭ ስለሌለ አሜሪካ በከፍተኛ ደረጃ ጇን በማግባቷ ህዝቡ ሲያደርግ በነበረው ሰላማዊ ሰልፍ ምክንያት ጦርነቱ ማቆሙ ይሄ ሊሆን ይችላል ምክንያቱ ወይስ ሌላ ምክንያት ሊኖር ይችላል ብለ ትገምታለህ? ይኸውልህ በመታየበት ጊዜው ሽሎሞ የእስራኤል መንግስት እርግጥ የታገቱት ወገኖቻችን በህይወት ያሉት ብዙዎች ሁሎች መጥተዋል በህይወት የሌሉም ቢሆን ክፍሎች ብዙዎች መጥተዋል የቀሩትን ለማስመጣት ሲባል ነው እስራኤል ይህን ነገር ዘዴ የምትጠቀምበት የሚለው ሁኔታ ሙሉ በሙሉ አፍን ሞልተ የማትናገርበት ሁኔታ መስሎ ነው የሚታየው ለምን በምትልበት እስራኤል በምታይበት በሰሜኑ በኩል ለምሳሌ ሂዝቡላ ከትጥቁ ሊፈታል ለመፈታት እየተደረገ ነው ያለው ሁኔታ እየቀዘቀዘ መጥቷል ልክ ከዛ ያለው የአሜሪካ ድክመት በአዛ ላይ ያለውን ሁኔታ በአሜሪካ ድክመት ላይ እንደሚታይ ነው ስለሚታየውና በአሁኑ ሰዓት ያለው እስራኤል ወታደሮቻችን እየሞቱ እንደገናም ደግሞ በቱርክና በኳታር በግብጽ በኩል ሐማስን ማጠንከር ነው የሚመስለው የሚታየው ስለዚህ እነዚህ ተጠልፈው የወድ በህይወት የሌሉት እስከሚመጣ ነው ብለህ ለመናገር አያስደፍርም ይሄ የሚያሳየው ምንድነው እስራኤል ደካማ መሆኗንና የራሷ አቋም አለመኖሯን የሚያሳይ ሁኔታ ነው ስለሆነ ግን ማለት ያም ደዛ ብሎ ለመናገር ምናልባት እስራኤል ሀገር ውስጥ ያለው የውስጥ ፖለቲካ መከፋፈልና በተለይ ወደ ምርጫ እየተቀራረብን መሄዳችን እያንዳንዱ ፓርቲ የራሱን ሪዮት ዓለም ለመተግበርና ለህዝቡ አለው ብሎ ለማሳየት የሚደረገው መከፋፈል አይመስልም ምክንያቱም የእስራኤል ህዝብ አንድ ሆኖ በአንድ አቋም ቢሄድ ምናልባት ጥንካሬያችን የበለጠ ሊሆን አይችልም ብለህ ታስባለህ? በመጀመሪያ ደረጃ የእስራኤል ሀገር ያለው የፖለቲካ አዝማሚያ ሁኔታ እጅግ በጣም የሚያሳዝንና ሁሉን የፖለቲካ ሪዮት ዓለም ያለውን አቋም በአንድ ላይ አድርጎ ለመውሰድ በአሁኑ ሰዓት በጣም ከባድ ነው የሚታየው በአሁኑ ሰዓት ይሆና ብንልም አይቻልም ነገር ግን በመታይበት ጊዜ በግራ ክንፍ በኩል ያለው ሁኔታ ምንድነው የእስራኤልን እና የአሜሪካንን አንድነት ተፈጥሮ የሚታየው ሁኔታ በደንብ በጥሩ አይን አይመለከቱትም ምክንያቱም እስራኤል በአሁኑ ወቅት የራሷን አቋም በመተው የአሜሪካ ተገዥ መስላት ታያለች የአሜሪካ ተገዥ ብቻ መስሎ መታየት ብቻ ሳይሆን የኳታርን የግብጽን የቱርክን ተገዥ መሆኗን ይያሉ የግራ ክንፍም አንዳንድ በተለያዩ ሚዲያዎች ተቀስ ያደረጉ ተመልክተናል ኦኬ ሩቤን አሁን ደግሞ አብሮን ከፕሮግራማችን ተሳታፊ አቶ ተስፋዬ ያለና አቶ ተስፋዬ ጥያቄ ይፈልጋል ለምትል ጠይቃት ተናስለ አቶ ተስፋዬ ጤናስትሊ መምህር ሩቤን አይቱን ተስፋዬ እሰማለሁ የኔ ጥያቄ እንግዲህ በእውነት ብንፈልግም ባንፈልግም በአሁን ሰዓት በአቶ ሽሎሞ እንደተናገሩት ያው የምርጫው ሰዓት እየቀረበ መመጣ ቁጥር የአካባቢ እንቅስቃሴዎች የአዳዲስ ፓርቲዎች ወይም አሁን ነባሩ ፓርቲም በየከተማው እየተዘዋወሩ አንዳንድ እንቅስቃሴ ያደረጉ ነው በእናንተ አካባቢ እንዴት ነው መምህር ይኸውልህ ትክክል ነው በመናይበት ጊዜ በእስራኤል ያለው የፖለቲካ ሁኔታ ምርጫ በሚቀርብበት ጊዜ ካሁን ቀደም ያልተደረጉትን ካንተገዙ ያልተደረጉትን በመርሳት ጠቅላላ የፖለቲካ ክፍሎች በአሁኑ ሰዓት በየከተማው በመዘዋወርና በህብረተሰቡ በመራጩ ላይ ተጽዕኖ ለማሳደር የሚደረገው ከፍተኛ ትግል ይሄ ነው ብለህ መገመት ያዳግታል ማዕሶ ነው የሚመጣው
ያልተደረጉ ነገሮችን አድርገናል የሚለው ሁኔታ አለ። ይሄ የፖለቲካ ጨዋታና የክላስ ጨዋታ ነው። ስለዚህ ይህ ነገር አለ። ዋናው ነገር ምንድነው? ይህ መራጭ ህዝብ የሆነ በሙሉ 2 ዓመት ተሰቃይተው በጦርነት የነበረውን ሁኔታ በመመልከት በምን አይነት ያያቸዋል እነዚህን የሚለው ሁኔታ ከፍተኛ ጥያቄ ነውና ትልቅ ጥያቄ ምልክት አለው እዚህ ላይ። ኦኬ ሮቤን በጣም እናመሰግናለን ለነበረን አብሮን ቆይታ። በእርግጠኝነት ተመልሰን በሌላ ጊዜ እናነጋግራለን። ብዙ ጥያቄዎች ነበሩ ግን ከጊዜ ማጠር የተነሳ እዚህ እንጨርሳለን። በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ ሽሎሞ። ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ሰዓቱ ልክ ከቀትር በኋላ 2 ሰዓት ከ15 ደቂቃ ሆኗል። እስከ 3 ሰዓት ከ30 ደቂቃ ድረስ አብረናችሁ በአሁኑ ሰዓት እኮ ሐማስ እንዳይለቀቅ ያደረገው ሐማስ ነው። የተጠለፉት ሐማስ ነው አለቅም ያለ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል በግልጽ። ከዛም በተረፈ ኮሎኔል መኮንንም እንደዚሁ ባለው ሁኔታ ላይ ተጨባጭ ሁኔታዎችን ሰፋ አድርገው ትንተና ይሰጡ። በህብረተሰባችን ዘንድ ቋንቋ ባለማወቅ የተነሳ የተለያዩ ችግሮች ይፈጠራሉ። ያንን ለመቋቋም እንዴት ነው ጥረት መደረግ ያለበት? ብዙ አበሻዎቹ አስቸጋሪ ነገር የሚያስቸግር ነገር ገጥሟቸው ችግር እና ለማስተካከል ፈልገው ወደኔ ሲመጡ ብዙ ጊዜ ያለው ተስፋዬ ከዚህ ከስቱዲዮ ጋር ተነስለ ተስፋዬ ጤና ይስጥልኝ አቶ ሽሎ። ፕሮግራማችን ካስተዋወቃችሁ በኋላ አቶ ተስፋዬ አዲስ ዜናዎችን ያቀርብልናል። ኮሎኔል መኮንን ተስፋ ጋር ስለ ጦርነቱ ጉዳይና የተባበሩት መንግስታት የወሰደውን አቋም ስለ ፍልስጤም መንግስታዊ ጉዳይ እንመለከታለን። የኢትዮጵያና የእስራኤል ወዳጅነት ግንኙነት በአሁኑ ጊዜ እጅግ በጣም ከፍተኛውን ደረጃ ይዟል። በነገራችን ላይ ቃል ገባላችሁ ለሁለታችሁም ቃል ገባላችሁ። ግን ቅድም ዶክተር ጸጋዬ የሰጠ ኒውዮርክ ታይምስ ያስቀመጠውን ፎቶ የግራ ክንፎች ነው ያስቀመጥሽው ያልሽው ግን በጣም ትልቅ ስህተት ነው። የግራ ክንፎች ጋዜጣ አቶ ሽሎሞ አሬጽ አውጣ አጀቡሽ ጠበቃ አጀቡሽ አለሙ አብራን ትገኛለች። ጤና ይስጥልኝ አጀቡሽ። ሰላም። እንግዲህ ብዙ ጊዜ አልተገናኘንም። በዚህ በቤቶች ጉዳይ ባለሽ ሙያ ከጋዜጠኛ ፋሲል ጋርም የቀድሞ ቃለ መጠይቅ ተደራርጋችኋል። እንግዲህ ከሰሞኑ እኔ በመዘዋወርበት ጊዜ በየከተማው ይሄ የመልሶ መገንባት ወይም ደግሞ የህንፃ መኖሪያዎች አሳድሶ እንደገና መገንብቶ እንደገና እንደ አዲስ አድርጎ ለሰው የማስረከብ ሁኔታ ላይ በዚህ ያው ያንቺ ሙያ ነው። በዚህ ጉዳይ ላይ እንዴት ያለሽ ምንድነው በአሁን ሰዓት ህብረተሰቡ ያለበት ሁኔታ እንዴት ነው? ልዩነት እየታየ ነው ወይ ከበፊቱ አሁን? እንግዲህ ብዙ ጊዜሽ ነው በዚህ ሙያ ላይ። ይገርምሃል ብዙ ጊዜ እንደዚህ ዜናና ሲሰሙ ብዙ አበሻዎች ጥቅምነት አግኝተውበት ልዩነት ያለው ይሄ ማለት አበሻ የሆነ በእነሱ ስም የሚሰራ ግዴታ እንዲወክልላቸውና ማስገደዳቸውና መብታቸውን እያወቁ ይመጣሉ። የቤት ባለቤት መሆናቸውና ተርተው ያውቃሉ። ይሄ ማለት እነሱ ጉልበተኛ እንደሆነ ቦታው ገብቷቸዋል ማለት ነው። የቴክኒካል ችግር ያለ መስሎ ይታየኛል። ተስፋዬ በተቻለ መጠን ያለሽበት አካባቢ ድንገት ቴክኒክ ጉድለት ይኖራል። ቀጥይ። በዚህ ጉዳይ ላይ ልጠይቅሽና ጠበቃ አጀቡሽ ለምንድን ነው ቤት ለመግዛት ጠበቃ የሚያስፈልገው? ቤት ስትገዛ ግዴታ ጠበቃ ያስፈልጋል። ይሄ ማለት ውል ይደረጋል ወይም የሚገዛ ወይም የሚሸጥ ሰው ውል ያደርጋል። ይሄ ውል በህግ ያስገድዳልና ለምሳሌ የተባባልከውን ሳይገባህ አንድ ነገር ሳይገባህ ብትፈርም የፈረምከው ሳይገባህ ከሆነ ችግር ላይ ይጥልሃል። ይሄ ማለት
ጠበቃ ያለበት ቦታ በህግ መሰረት ያልሰራው ነገር ከሆነ ውል አፈረስክ ተብለህ ትከሰሳለህ። ይሄ ማለት በህግ ላይ ያውልሃል ማለት ነው። ፒጹይምና ብዙ ገንዘብ ያስከፍልሃል ወይንም ያመልጥህ ይችላል ማለት ነው። ይሄ ማለት አንድ ሰው ቤት ሲገዛ ወይም ሲሸጥ ጠበቃ የሚሸኘው ቤቱን አይቶ ትክክል አድርጎ አይቶ አጣርቶ ማነው የቤቱ ባለቤት ማነው ገዢ የገዢው ገንዘብ አለ ወይ የሻጩ በሜት እውነቱን ቤቱ ነው ወይስ የሚለኝ አውቆ ነው ወይንስ ይሄ ቤት ለሌላ ሰው ተሽጧል ወይስ አልተሸጠም ብዙ በህግ ግዴታ የሚያስገድዱና መረገጥና መመርመር ያሉባቸው ብዙ ነገሮች አሳሳቢዎች ነገሮች ስላሉ ቤት የሚገዛ ወይም የሚሸጥ ሰው በግዴታ የትም ቦታ ብትሄድ በግዴታ ጠበቃ የህግ ጠበቃ ያገልግሎት መቀበል አለበት ማለት ነው። ብዙን ጊዜ የምናያቸው ችግሮች ጠበቃ ጀቡሽ ቤት ከተገዛ በኋላ በውሉ መሰረት በጊዜው ቤትን ያለ መስጠት እና ደግሞ ውሉን ለማፍረስ የሚደረጉ ጥረቶች በእንዲህ አይነት ጉዳይ ላይ የጠበቃ ስራ ምንድነው? በዚህ አይነት መልኩ የጠበቃው ዋናው ስራ አስቀድሞ ይሄ ነገር እንዳይከሰት መጠንቀቅና ሁሉ ነገር አስተውሎ አይቶ ስራውን በትክክል በደረጃው መስራት ነው ይሄ የሚጠበቅበት በህጉ ማለት ነው። ሲቀጥል ደግሞ ውሉን ክፍያውን ሆነ ቤቱን የመስጠት ጊዜም ሆነ ጥሩ ጊዜና በቂ ጊዜ እንዲኖር አድርጎ ውሉን ጥሩ አድርጎ አስቀድሞ ይሰራዋል ማለት ነው። እና ደግሞ በተለይም በህጉ መሰረት በህጉ በሚለውና በቀጥታው መንገድ የሆነ ውል ያሰራና በዛ መሰረቱ ይፈርማሉ። ይሄ ነገር ሁሉ ከተስተካከለ ብዙውን ጊዜ ሸጭና ጋዥ የሚጠሩበት ብዙ ምክንያቶች የሉ ማለት ነው። ለምን ጠበቃና ጠበቃ ተገናኝተው ውሉን በስነ ስርዓት አስቀድመው ስለሚሰሩት ማለት ነው። ግን አንዳንድ ጊዜ ብዙ ነው ያለን አንዳንዶች ሻጮችም ሆነ ገዢዎች በተለይ ሻጮች ቤቱን ጥሩ ነው ቤቱ ደና ነው እነዚህ ላይ ለምንም የሚፈስበት ቦታ የለም ቤቱ አዲስ ነው የኔ ነኝ ባለው ብዙ ጊዜ ያስፈረሙም አሉ የዛም ጊዜ ማለ ችግር ውል የሚፈርስበት ግን ይሄም ሆነ ይሄም ጠበቃ ባለህ ጊዜ ያ ጠበቃ መቼ ነው ከሌ ውል አፍራሽ ነህ ተብሎ ፒቱ የሚከፍል ፒቱ ማለት አንድ ሰው ውል አፈርሰሃልና ትከፍለኛለህ ገንዘብ ማለት ነው ስላፈረስክ። እኔ አሁን ለምሳሌ ቤት ምገዛ ከሆነ ሻጭው ቤቱ ትክክል ያልሆነውን አውቆ ዋሽቶ ትክክል ነው ነፃ ያለ ነው ብሎ ዋሽቶኝ ከሸጠልኝ እኔ እሱን አምኜ ከገዛሁኝ እሱ አፈረሰ ማለት ነው በውሸት ሸጠልኝ ማለት ነው። ይሄ ማለት አስቀድሞ አበሻ ሄነን አጣርተው አበሻ ልበል ጠበቃ ሄና አስቀድመው አጣርተው የሚያውቁት ነገር ነው። አባል ብዙ ነገሮች እንደዚህ ነገሮች ይደርሳሉ እና የዛን ጊዜ ውል በሚፈርስበት ጊዜ አንድ ሰው ባፈረሰ ጊዜ ላፈረሱበት ሰው ገንዘብ ይከፈለዋል ማለት ነው። ይሄ ነገሮች በውል ላይ የተጻፉ ነገሮች ናቸው ማለት ነው። መቼ ነው አፍራሽ ለተፈረሰበት ሰው ገንዘብ የሚከፍለው ማለት ነው። ለዛም ነው ብዙውን ጊዜ ውል ላይ ስትገቡ እንዳታፈርሱ ሁሉንም ውሉን ሁሉ የምትፈርሙበትን ሁሉ አጥብቃችሁ ማወቅ አለባችሁ። ለምን ሳታውቁ ከፈረማችሁ ውል አፍራሽ ሆናችሁ ገንዘብ ክፈሉ ልትባሉ ስለምትገኙ ክስሽ ሁሉ ቦታ ለመድረስ ስለምትችሉ ከመፈረማችሁ በፊት ሁሉ ጊዜም ቢሆን ትንሽ ወረቀትን ብትሆን አስቀድማችሁ ምንድነው መፈረመው ምንድነው ምክንያቱ የት ቦታ ላይ ያደርሰኛል የሚለው ሁሉ ነገር አጣርታችሁ አስቀድማችሁ ማወቅ አለባችሁ ማለት ነው። ይሄን ያደረገ ሰውና በጥሩ ጠበቃ ላይ ተወክሎ የሆነ ሰው ቢገዛም ቢሸጥም ለሊት ሲተኛ በሙሉ ሐሳቡ ተረጋግቶ ይተኛል ማለት ነው። ድንጋጤ ምናምን አይገባበትም ማለት ነው። የመጨረሻ ጥያቄ ጠይቅና አቶ ሽሎሞ ጋር አልፋለሁኝ። የኔ ጥያቄ ብዙውን ጊዜ በህብረተሰባችን በኩል እነዚህን ጠበቃዎች እንዴት ነው የሚያገኟቸው? ሁለተኛው ጥያቄ ደግሞ ይሄ ውል በአማርኛ ትርጉም ተተርጉሞ አለ ወይ? እነሱስ አንብበው መጠቀም ይችላሉ ወይ? ሲጀመር አበሻ ከሆኑ ኢብራይስጥ ጭራሽም ከሆኑ መቼም ቢሆን የጠበቃ ሙያ ብዙ ስለሆነ
ደንበኞች ሁሉ እንዲገባቸውና እንዲረዱት አንጠብቅም። ግን አበሻ ለምሳሌ ከሆነ አበሻ በመወከልበት ጊዜ በአማርኛ በጥሩ ደረጃ ቀለል ባለ ቋንቋ ምን እንደሚልና ምን እንደሚያስገድደው ምን መብቱ እንደሆነ ምን ግዴታው እንደሆነ በደንብ አድርጌ እስኪገባው ድረስ አስረዳዋለሁ። ምንድን አደጋ ምን አይነት ቦታ ያስውላል ሁሉ የሚለው ነገር ማለት ነው። በደንብ አድርጎ ከተረዳ በኋላ ካረጋገጥኩኝ በኋላ ይፈርማሉ። በዕብራይስጥም ከሆነ እንደዛ ነው። ግን ውሉን በአማርኛ ተርጉመን አንሰጣቸውም። በአማርኛ በቃላችን ነው የምናስረዳቸው። በፒኒ ቢኒ ብትለይ ኖሮ እውነት የዛኔ ሁሉ ወደ 100 ወረቀት ቢሆንም ግዴታ ካብላኑ ወይንም ያዛሙ ግዴታ በአማርኛና በሩሲት ተርጉሞ መስጠት አለበት። እንደዚህ የሚሸጥና የሚገዛ ቤት ግና በሸጭና በገዢ መተርጎም ግዴታ የለም። በአስቀድማችሁ አማርኛ የሚያቅሰው መውሰድ አለባችሁ ማለት ነው ሁሉን እንዲገባችሁ። አቶ ሽሎሞ ጥያቄ ካሉት አቶ ሽሎሞ አይሰማም። አቶ ሽሎሞም እርሶም የህግ ባለሙያ ነዎት እንግዲህ በዚህ ጉዳይ ላይ። እሺ ጤና ይስጥልን ጠበቃ ጀቡሽ። ጤና ይስጥልኝ ሽሎሞ። እኔ እንኳን ልጠይቅሽ የፈለኩት አንድ ጥያቄና ምናልባት ደግሞ ሰፋ ያለ ማብራሪያ ብትሰጭበት ማለት ነው። ማንኛውም ሰው ቤት በሚገዛበት ጊዜ የህጋዊ ጠበቃና የጠበቃ ፈቃድ ያለው ሰው ማማከር አለበት፣ ኮንሳልት ማድረግ አለበት። ዶክመንቶች ደግሞ ለምሳሌ ለመሬትና ለይዞታ አካል ምን ያህል መካርከስ ላይ ይባላል ወይም ደግሞ ለገቢዎች ለመንግስታዊ መስሪያ ቤቶች ወይም ለኤሪያ የሚቀርቡት ዶክመንቶች ያ ታጽሂር የሚባል ነገር አለ ወይም ጠበቃው የሚፈርምበት አለ። ያ እንደሚያስገድድ በተለይ የቤቱን ስም ወደ ሰውየው ለመመዝገብ ይሄ የጠበቃ ያስገድዳል መሰለኝ። ይሄ አንዱ ትክክለኛ ከሆነ ነው፣ ካልሆነ ምናልባት ደግሞ ማብራሪያ ብትሰጥበት። ሁለተኛው የአገልግሎት ክፍያ ለጠበቃ በተመለከተ አገልግሎት ክፍያ ሲባል እንዴት ነው? ምን ያህል ማክሲመም ፐርሰንቴጁ ምን ያህል ነው? ሚኒመማችሁ ምን ያህል ነው? ከዚህ ደግሞ የጠበቃዎች ድርጅት የሚወስነው የአገልግሎት ዋጋ ያለ ይመስለኛል። አንዳንድ ጊዜ የኛን ሰዎች እያታለሉ ብዙ ገንዘብ የሚወስዱባቸው ጠበቃዎች አሉ። ይሄ ደግሞ ትክክል መስሎ አይታየኝምና በዚህ ላይ ያለሽን ማብራሪያ ብትገልጭልን ለተመልካቾቻችን። ደስ ይለኛል ሽሎሞ። በጣም ጥሩና አሳሳቢ ጥያቄዎች ነው። ቅድም በአንደኛ ጥያቄ በመለስ ሰው ሻጭም ሆነ ገዢ አሁን በሻጭ ብንሄድ ሻጭ ቤትህን ለመሸጥ ስትመጣ የምሸጠው ቤቴ ምንም ኢኩል ይባላል። ባንክ ቤቴን ይወስደው ማሽካንታ ካልከፈልክ ማለት ነው። ገደብና ዕዳ የሌለበት ነፃ መሆኑን ማለት ነው። ነፃ መሆኑን መጀመሪያ ማረጋገጥ አለበት። ገዢውም ያን ነው መጀመሪያ የሚያረጋግጠው። ቤቱ ከካርታው ላይ ነፃ መሆኑን አንተ የቤቱ ባለቤት መሆንህን የማሽካንታ እድል ብዙ ብድርና ብዙ ግዴታ የሌለብህ መሆኑን ወይንም ለሌላ ሰው ግዴታ የሌለብህ መሆኑን ሁሉንም ነሳህታቦ ይባላል። የመሬቱ ተውዳት ዘውት ነው። ልክኛ ተውዳት ዘውት እንዳለን ስማችን ማን እንደሆነ የት እንደምንኖር ተውዳት ዘውት ሁሉ እንዳለን የሁሉም ቤት ተውዳት ዘውት አለው። ይሄ ማለት ነሳህታቦ ይባላል። በአማርኛ ካርታ ይባላል። ከካርታው ከመሸጥህም ከመግዛትህ በፊት ካርታውን አውጥተህ ማየትና መረዳት አለብህ ሲጀመር። ይሄ ነው ሲጀመር። በሸጪ ጎን ደግሞ ቅድም እንዳልከው የረሽዮታ መዲና ማስሸባህ ይባላል ወይንም ለኢሪያ ማሳሽባህ ይባላል። ያንን መክፈል አለብኝ ወይስ የለብኝም የሚለውን ነገር አስቀድመህ ከመሸጥህ በፊት ከመወሰንህ በፊት አስቀድመህ ማረጋገጥና ማየት አለብህ። ለምን ያንን ሳታይ ሽጠህ ሳታስበው ይሄን ያክል 100 ሺህ ልበል ስንትና ስንት ሺህ መቶዎችን እሺ ወይንም 1 ሚሊዮን ራሱ ይደረሳሉ። ማሳሽ ባሃ ወይ ማስ ሸባህ የሚባለው ክፈል ተብሎ ሻጭ የት ያመጣል ብር ማለት ነው። ይሄንን አስቀድማችሁ ምን ያክል መክፈል አለብኝ ወይስ የለብኝም የሚለው ሻጭ ስትሆኑ ያንን ማረጋገጥ አለባችሁ። ካላረጋገጣችሁ
ከገዢው ጋር አፍራሽም ልትሆኑ ትችላላችሁ ወይንም አስቸጋሪ ቦታ ላይ ገንዘብ አጣችሁ የምታደርጉት የምታጡ ቦታ ላይ ትደርሳላችሁ ማለት ነው። ይሄም እንዳይሆን አስቀድማችሁ ጠበቃ ላይ ከመሸጥም ከመግዛት በፊት ጠበቃ ላይ ሄዳችሁ ምን ማረጋገጥ አለብኝ ምን ማድረግ አለብኝ የሚለውን ከሱ ጋር መመካከርና እርዳታ መቀበል አለባችሁ። እና ሁለተኛ ባልከው ጥያቄ ደግሞ ለጠበቃ ስንት ነው የሚከፈለው ባልከው ጥያቄ ቤት የሚሸጥና የሚገዛበት ጊዜ ሊሽካቶር ኪያዲን ይባላል። የጠበቃዎች ቦታ ምንድነው የሚባል ሽሎሞ ታግዘኛለህ በአማርኛ? የጠበቃዎች አንድነት ድርጅት ይባላል። አመሰግናለሁ። የጠበቃዎች አንድነት ድርጅት አለ። እነሱ አሁን የሚሉት 0.5 ግማሽ ፐርሰንት ከዋጋው ከሚሸጠው ወይም ከሚገዛው ዋጋ ላይ 0.5% ነው ዋጋው ይባላል። ግን ግዴታ አይደለም። በህግ ግዴታ ይሄን ውሰድ ብሎ የሚያስገድደን ነገር አይደለም። ያነሰ መውሰድ እንችላለን፣ የበዛ መውሰድ እንችላለን፣ ልክ የተባለውን ነጥብም መውሰድም እንችላለን። ይሄ መቼ ነው የሚለየው? ቅድም እንደተቀሰው አብልጠው የሚወስዱ አለ ባልከው እውነትህ ነው። በጣም አሳንሰው የሚወስዱ አሉ፣ በጣም አስበዝተው የሚወስዱ አሉ፣ መሀል ላይ የሚወስዱ አሉ። ለምን? ለምሳሌ ካርታ ቤቱ ከካርታ ላይ ተጽፎ ከሆነ እውነት ብዙ ስራ የለውም እና 0.5 ቢወሰድ ችግር የለውም። ግን ከካርታው ያልተጻፈ ከሆነ የመግዛት የውል ብቻ ከሆነ ያልተጻፈ አሁን ለምሳሌ በበቀደም ገዢ ደንበኛ መጥቶ ወደኔ የሚገዛው ቤት ከካርታ 30 አመት አልተጻፈም። ያውን ችግር ነው። 30 አመት ከካርታ ሳይጻፍ ቀርቶ ማለት ነው። የዛኔ እንዳይገዛ ወይንም ከሳናብራራ እንዳትገዛ በያስቆመው እውነት ጥሩ አደረግን። እሱ የኔን ምክር ሰምቶ ሻለኝና ሌላ ቤት ጥሩ ቤት አገኘ። አሁን የዛኔ ያንን ቢገዛ ኖሮ ብዙ ወረቀቶች እኔ ማደርጋቸውና ማረጋግጣቸውና መፈትናቸው ብዙ ወረቀቶች ስላሉ ብዙ ስራ ስለሚጠበቅብኝ 0.5 ብቻ አይበቃኝም ማለት ነው። ለምን ስራ ብዙ ስለዛ ስለሚገኝ እና ስራው ምንድነው? የቤቱን ጉዳይ ይጠይቃል። የጠበቃውን ሙያ እድሜ ብዙ ሙከራና ብዙ አመት የሰራ እንደሆነ ወይስ እንዳልሆነ ይጠይቃል። ብዙን ጊዜ አዲሶች ትንሽ ዋጋ ነው የሚወስዱ ደንበኛ እንዲበዛላቸው ያሉ። ግን እኔ በዚህ በኩል ማለት የምፈልገው ትንሽ ገንዘብ የሚሏቸውን ግዴታ አትመኗቸው። ለምን? የዛኔ ተጠራጠሩ። ትልቅ ያክል ቤት እየገዛችሁ በትንሽ ገንዘብ ጨምራላችሁ ብላችሁ በጠበቃ መቆጠብ አትችሉም። ለምን? ቆጠብኩኝ ብላችሁ በትንሿ ዋጋ ብዙ ሊያስከፍላችሁ ይችላል። ብዙዎቹ እናውቃቸዋለን እንደዚህ አድርገው ብዙ የደረሱ አሉ ወደኔ። ለምሳሌ ሽሎሞ አይበልብን እንጂ አንድ ሽማግሌ አንድ ጥያቄ አያይዘህ እንድትመልሽልኝ የምፈልገው አንደኛ የቤቱ አዲስ ቤት የሚገዙ ሰዎችና ያድሽና ወይ አሮጌ ቤት የሚገዙ የሚከፍሉት ክፍያ አንድ አይነት ነው? ይሄ አንዱ ጥያቄ። ሁለተኛ ደግሞ ጠበቃ ለእናንተ የክፍያ ሲከፈላችሁ ሁሉ ሙሉ ክፍያ አስቀድሞ ነው የሚከፈለው ወይስ ቤቱ ታቡ ከተመዘገበ በኋላ ነው? ባጭሩ እንመልስ። የካብላንና ወይስ ያድሪሾና ወይም ያድሽኒያ ወይ የካብላን ወይስ እንደኔላሉ ሰዎች መግዛት ወይ መሸጥ ልዩነት አለው ወይ? ትልቅ ልዩነት አለው። ለምን? ከካብላን አሁን ቤት ስትገዛ አዲስ ነው፣ ሰው አልኖረበትም። ብዙውን ጊዜም ተሰርቶ ገና ተገንብቶ አልተጨረሰም እና የዛኔ ጊዜ አሉ። 3 አመት ሊሆን ይችላል 4 አመት ሊሆን ይችላል ከገዛው ማለት ነው ቤቱን እጅህ ላይ እስኪደርስ ድረስ። እና የዛኔ አንዳንድ ጊዜ ካብላኒዎች በውሉ ላይ ጠንክር ብለው ነው የሚመጡ። ለምን? እነሱ ጎበዞችና በጣም ብዙ ችሎታ ያላቸው ስለሆኑ ትልቅ ስለሆኑ ከትንሹ ከገዢው ጋር እንትን ኮሆት አይደለም ማለት ይሄ ገዢው ትንሽዬ ነው እንበለው፣ ካብላኑ ትልቅ ነገር ስለሆነ እሱ የፈለገው ማድረግ ይችላል። የዛኔ በጣም ጠንከር ያለ ጠበቃ ያስፈልጋል። ለምን? የዛኔ ካብላኑ በውሉ ላይ ለራሱ ምርጫ የሱ የሚስማማውን ምርጫ ጽፎ አስፈርሞ
ችግር ላይ ልትወድቅ ትችላለህ። ይሄ ለምሳሌ ገጠመኝ አንድ ጉዳይ ሌላ የመጣልኝ ነኳህ እንዲናርግ ሰዓት እያለቀብን ስለሆነ ነው ጠበቃ አጀቡሽ አለሙ። የመጨረሻ ጥያቄ አንቺ ጋር ለመገናኘት የሚፈልጉ ሰዎች እንዴት ነው ማግኘት የሚችሉት? ይሄንን ተናገሪና እንጨርስ። እዚህ ላይ ለወደፊት እንግዲህ የበለጠ ሰፋ አድርገን እናወራለን። ችግር የለም። አጀቡሽ ግብጣን አለሙ የጠበቃ ቢሮ ባለቤት ነኝ። አጀቡሽ ብላችሁ ስትጽፉ ወይንም በፌስቡክ በቲክቶክ በእናንተ ራሱ በዩቲዩብ አሩት 140 ታገኙኛላችሁ ወይንም በስልኬ 053 እሺ 280 8313 የህግ ባለሙያ አጀቡሽ አለሙ ስለነበረን ቆይታ በጣም እናመሰግናለን። እንግዲህ ለወደፊት ተገናኝተን የበለጠ እንነጋገራለን። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ የዛሬው ልዩ ዝግጅታችን የሚያተኩረው ከወይዘሮ አገሪቱ ያው አስተካከለች እንግዲህ ከወይዘሮ አገሪቱ ጋሊት ጋር በመናደርገው ውይይት ይሆናል። ወይዘሮ አገሪቱን ባለፈው ዝግጅታችን በመደበኛው ልዩ የዜና ዝግጅታችን አነጋግረናት ነበር። በተለይም በተአምር ልጇ ከጦር ሜዳ እንዴት እንደተረፈ በሰፊው ተነጋግረን ነበር። ያላትን የህይወት ታሪክ ዛሬ ፖድካስት ነውና አንድ በአንድ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ለመወያየት እንሞክራለን። ጤና ይስጥልኝ። እንኳን ወደ ስቱዲዮአችን እንኳን ደህና መጣሽ እንላለን። ጤና ይስጥልኝ። ברוך השם, אני שמחה לבוא לפה לספר את הסיפור שלי האישי והבן שלי, ואני מרגישה שזה גם סיפור של הקהילה שלנו. בגלל זה בחרתי לבוא לערוץ 140 לספר. באת מרחוק, באמת, כן, זה נכון, באת מרחוק, מבית שמש, בשעת בוקר. אנחנו מודים לך שעשית את זה, זה מאוד חשוב בשביל הקהילה שלנו. נתחיל במג'מריה, እስቲ በህይወት ታሪክሽ እንጀምር። የት ተወለድሽ? በስንት ዓመትሽ? እንግዲህ እንደምናውቀው ከሆነ ወደ ሱዳን ሄደሽ ነበር። ወደ ሱዳን ሄድሽ? ተወልደሽ? נולדתי באברטנסה, כפר אתיופי ליד גונדר. לאבא ואמא שלי קוראים, לאבא שלי קוראים דמק אהיילה. אמא שלי, זיכרונה לברכה, נפטרה לפני שנה, וודי יאסו. אבא שלי קרא לי אגריטו, כי בתקופה שלי חשבו לעלות לארץ, וכנראה בלב שלו התגעגע לאדמה, לארץ, אז הוא קרא לי אגריטו. אנחנו היינו 8 ילדים שהתחלנו את המסע. הייתי בת 6. יש לי זיכרון כזה מהמסע. יש זיכרון? כן, יש לי זיכרון שאנחנו יוצאים בלילה לאור הירח. לפני כן אני זוכרת אפילו איך חגגנו את חג הפסח האחרון לדעתי, כי זה הזיכרון האחרון שנשאר לי. איך אנחנו יושבים ואוכלים מצה עם קצת בשר, קורבן פסח, משהו כזה, ואבא מספר על יציאת מצרים, ובהתלהבות שעם ישראל גואל את השם, גואל את עם ישראל ממצרים, וגם אנחנו בעזרת השם. והייתי בטוחה, בתור ילדה קטנה, שהוא יצא ממצרים, כי הוא מספר על זה כל כך בהתלהבות, שאמרתי, זה בטח קרה לו שהוא היה קטן או משהו. אז באותו לילה שיצאנו, אני זוכרת את ההתרגשות, ואני אומרת לעצמי, וואו, כמו שבני ישראל יצאו ממצרים, הנה גם אנחנו יוצאים ממצרים. בגיל 6. בגיל 6, כן. תכף, אני גם תרגם אותך ממש במעט, אני לא יכול לתרגם את הכל בתמצית. כן. ወይዘሮ አገሪቱ የተወለደችው ጎንደር አጠገብ ከሚገኝ አንድ ትንሽ መንደር ነበር። 8 ናቸው ልጆች አርሶ በቤተሰቡ አባትና እናቷ
እሷም አብሯቸው ነበሩ ወደ እስራኤል ከመጡ በኋላ ከአንድ አመት በፊት እናትየው ከዚህ ዓለም በሞት ተለይተዋል እንግዲህ አሁን መናገር የጀመረችው ተመልካቾቻችን ስለ መንገዱ ነው በሚወጡበት ጊዜ መንገድ የእስራኤልን ህዝብ ከግብጽ መውጣትም እየተመለከቱና እያሰቡ ነበር ኦኬ በክሻ אז כן, אז עשינו את המסע בדרכים לא דרכים. בגיל 6. בגיל 6, כן, כן. 6 ዓመቷ ነው የወጣችው መንገድ. אני זוכרת גם שהיה היה רגע שנגמר לנו המים. אני לא הרגשתי טוב. ואחד זה שהראה לנו את הדרך, המורה דרך, ממש עשה חסד והלך לקנות אינג'רה מיוחד מהשכנים, כן, ונתן לי לאכול וממש הציל אותי, הרגשתי שהוא הציל אותי. אז אחר כך הגענו לסודן, ושם היינו במחנה פליטים כמעט 9 חודשים, שם איבדנו את האחיין שלי ודוד שלי, וזה היה נורא. מחלות ולראות את ההלוויות כל הזמן הייתי רואה הלוויות אז זוכרת את זה? אני זוכרת הלוויות לא הבנתי אני לא יודעת מה זה שמישהו מת או משהו כזה אני ידעתי רק שכולם עצובים ובוכים ולא יודעת לאן הילדים האנשים האלה שישנים במיטה הולכים כל הזמן הייתי רואה את זה וזה היה קשה זה היה קשה ተሸካሚ ለቶሌል ኩኛለሁ ፍቅርተ
ይባል ወይ ሱካባቱ ገዳይ ታረቅ የለም ወይ